አዲስ አበባ የኦሮሚያ ክልል አካል እንድትሆን የሚያስችል ሐሳብ ቀረበ። የሴቶች የንጽህና መጠበቂያ ቁሳቁስ ላይ የታክስና ቀረጥ ክፍያ እንዲሻሻል ተጠየቀ። በትግራይ ክልልና በፌዴራል መንግስቱ መካከል እንደገና እያንዣበበ ያለው የጦርነት ስጋት በአስቸኳይ እንዲቆም ጥሪ ቀረበ። አሜሪካ ወሳኝ የሆኑ የመሰረተ ልማቶችን የምታጠቃ ከሆነ ኢራን ሰፊ የበቀል እርምጃ እንደምትወስድ አስጠነቀቀች። ሰላም ጤና ይስጥልኝ የተከበራችሁ የመረጃ ቲዩብ ተከታታዮቻችን፣ ለሐምሌ 16 ቀን 2018 ዓ.ም ያዘጋጀናቸውን ሰበር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ሀገራዊ የምክክር ጉባኤ 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የ2 ቀን ምክክራቸውን አከናውነዋል። ኮሚሽኑም ታዲያ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎቹ የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎቹ 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩም የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ታዲያ ሲቲ ስቴት፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ ክልል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታዎች ስያሜ፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ መንግስት በ10 ሚሊዮን ለሚቆጠሩ ሴቶች ወሳኝ ነው ያለውን የንጽህና መጠበቂያ ቁሳቁስ ላይ የታክስና ቀረጥ ክፍያ እንዲያሻሽል ጠየቀ። ሐምሌ 12 ቀን 2018 ዓ.ም የመንግስት ባለስልጣናትና ተቆጣጣሪ አካላት፣ የጉምሩክ ኮሚሽን የሥራ ኃላፊዎችን ጨምሮ የተመድ አጋር ድርጅቶችና ሌሎችም በኢትዮጵያ ታክስ ፖሊሲ ምህዳር ውስጥ ያተኮረ ውይይት ሲያካሂዱ ነው ይህ ጥያቄ የቀረበው። በኢትዮጵያ 47 ሚሊዮን ሴቶች የንጽህና መጠበቂያ እየተፈተኑበት ያለው ቁሳቁስ ነው ያለው ተቋሙ በድህነት ውስጥ ከሚኖሩ ሴቶች መካከል 43 በመቶ የሚሆኑት ወርሃዊ ገቢያቸው 2 እሽግ ብቻ ለመግዛት ያውሉታልም ተብሏል። በዚህ አስቸጋሪ ሁኔታ ምክንያት ታዲያ ሴት ህጻናት ትምህርት ቤት መሄድ እንዳይችሉ፣ ሴቶች ገቢያቸውን በከፍተኛ መጠን እንደሚበላውና ለችግር ተጋላጭነት እንዲዳረጉ አድርጓቸዋልም ብሏል። ከውጭ ለሚገቡ የንጽህና መጠበቂያዎች በመንግስት ከሚጣለው ታክስና ቀረጥ በተጨማሪ በሀገር ውስጥ የሚመረቱ የንጽህና መጠበቂያ ቁሳቁሶች የጥራታቸው ጉዳይ አሳሳቢ በመሆኑ ጥራቱ ሊስተካከል እንደሚገባው የገለጸው የተመድ የስነ ህዝብ ፈንድ ከጥራቱ እኩል ደግሞ የታክስና የቀረጥ ማሻሻያዎች እንዲደረጉም ጥሪ አቅርቧል። የጤና ተቆጣጣሪ ተቋማት የሴቶች ንጽህና መጠበቂያ ቁሳቁሶችን እንደ ወሳኝ የጤና ግብዓቶች እንደሚያዩቸው፣ የኢትዮጵያ የታክስ ስርዓት ቁሳቁሶችን ደግሞ እንደ ቅንጦት ዕቃ ለ15 በመቶ ተጨማሪ እሴት ታክስና የጉምሩክ ቀረጥ እንዲሁም ተጨማሪ የክፍያ ግዴታዎች እንደተጣለበት ገልጿል። በኢትዮጵያ ለሴቶች የንጽህና መጠበቂያ ቁሳቁሶች ጊዜያዊ እርዳታ ከሚመስልና በልግስና ከሚደረግ ስርጭትና የበጎ አድራጎት ተግባር ባለፈ የሴቶች የድህነት መጠን መቀነስ ያስፈልጋልም ተብሏል። ሀገር በቀል ድርጅት ጥራቱን የጠበቀ ምርት በተመጣጣኝ ዋጋ እንዲያቀርቡ የሚያስችል አቅምን በመፍጠር ችግሩን መፍታት እንደሚያስፈልግ አሳስቧል።
በትግራይ ክልልና በፌዴራል መንግስቱ መካከል እንደገና እያንዣበበ ያለው የጦርነት ስጋት በአስቸኳይ እንዲቆም የሳልሳይ ወያኔ ትግራይ ፓርቲ ጥሪ ያቀረበ። ፓርቲው በቀጥታ ለጠቅላይ ሚኒስትር ዶክተር አብይ አህመድ በላከው ደብዳቤ ሀገሪቱ ከያዘችው የኢኮኖሚና የማህበራዊ ቀውስ አንጻር አሁን የሚቀሰቀሰው ማንኛውም ጦርነት ሀገሪቱንና መላው የምስራቅ አፍሪካ ቀጠና ወደ ለየለት ጥፋት የሚወስድ የውክልና ጦርነት እንደሆነም አስጠንቅቋል። በአሁኑ ወቅት በኢትዮጵያ መንግስት በህወሓትና በውጭ ኃይሎች መካከል ሊደረግ የሚችል አዲስ የጦርነት ደመና ጫፍ መንካቱን የጠቀሰው ደብዳቤው የትግራይ ህዝብ ካለፈው አውዳሚ ጦርነት ሳያገግም ዳግም ተጨማሪ ዋጋ መክፈል እንደሌለበት አሳስቧል። በመሆኑም ከጦርነቱ በኋላ የተተከሉ ህገወጥ መዋቅሮች ፈርሰው የትግራይ ህገ መንግስታዊ ግዛት ወደ ነበረበት እንዲመለስ፣ በመቶ ሺዎች የሚቆጠሩ ተፈናቃዮች ያለምንም ስጋትና ቅድመ ሁኔታ ወደ ቀደመ ቀያቸው በአስቸኳይ እንዲመለሱ፣ እንዲሁም ፍትሃዊ የበጀት ክፍፍልና መሰረታዊ አገልግሎቶች ያለምንም ገደብ ስራ ላይ እንዲውሉ ፓርቲው ጠይቋል። ሳልሳይ ወያኔ ትግራይ በደብዳቤው ማጠቃለያ ላይ የፌዴራል መንግስት የታሪክና የህግ ተጠያቂነትን በማሰብ በቀጥታም ሆነ በእጅ አዙር የጦርነት ነጋሪት መምታቱን በአስቸኳይ እንዲያቆም አሳስቧል። የትግራይ ህዝብ እውነተኛ ጥያቄዎች ከህወሓት የፖለቲካ ፍላጎት ጋር ሳያያይዝ ያለምንም ቅድመ ሁኔታ በመመለስ መንግስት ከጦርነት አማራጭ ወጥቶ ለሰላማዊ ውይይትና ለንግግር ቅድሚያ መስጠት እንዳለበት ፓርቲው በጥብቅ አሳስቧል። ከውጭ አሜሪካ በኢራን ዋና ዋና የመሰረተ ልማቶች ላይ ጥቃት የምታሰነዝር ከሆነ ጠንካራና ሰፊ የበቀል እርምጃ እንደምትወስድ የኢራን የውጭ ጉዳይ ሚኒስትር አባስ ኢራግጂ አስጠነቀቁ። የውጭ ጉዳይ ሚኒስትሩ ይህንን ማስጠንቀቂያ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉትን ማስፈራሪያ ተከትሎ ነው። ፕሬዝዳንት ትራምፕ ኢራን በሆርሙዝ በሚያልፉ መርከቦች ላይ የምታደርሰውን ማንኛውንም ጥቃት ለመመለስ አሜሪካ በኢራን ድልድዮች ወይም ደግሞ የኃይል ማመንጫ ጣቢያዎች ላይ የአየር ጥቃት ልትሰነዝር ትችላለች ብለው ነበር። ኢራግጂ በሰጡት ምላሽ የኢራን የሀገር መከላከያ መርህ አይን ስለ አይን በሚል ህግ ላይ የተመሰረተ መሆኑን ጠቅሰው ማንኛውም በሀገሪቱ የመሰረተ ልማት አውታሮች ላይ የሚፈጸሙ የአሜሪካ ጥቃት አቻ በሆነ ሰፊና በጽኑ ምላሽ እንደምታስተናግድ ገልጸዋል። ይህ የውጭ ጉዳይ ሚኒስትሩ መግለጫ የቴሄራንን ኦፊሴላዊ የፖሊሲ አቋም የሚያንጸባርቅ ሲሆን እስካሁን በሁለቱ ሀገራት መካከል አዲስ ወታደራዊ ግጭት መከሰቱ እንደማያመላክት ተገልጿል። በሌላ በኩል ትራምፕ ከሳውዲ አረቢያ ጋር የሚደረገው የኒውክሌር ስምምነት እስራኤልን በመቀበል ላይ የተመሰረተ ነው ብለዋል። በዩናይትድ ስቴትስ እና በሳውዲ አረቢያ መካከል የሚደረገው የኒውክሌር ስምምነት ተግባራዊ ሊሆን የሚችለው ሳውዲ አረቢያ ለእስራኤል እውቅና እንድትሰጥ የተቀመጠውን ቅድመ ሁኔታ ስትቀበል ብቻ መሆኑን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ ታዲያ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በጻፉት መልእክት በባህረ ሰላጤው ሀገር የሲቪል ኒውክሌር ፕሮግራም ለመገንባት የተያዘው እቅድ እንደሚጸድቅም ጠቁመዋል። ሆኖም ስምምነቱ ሙሉ በሙሉ የሚወሰነው ሳውዲ አረቢያ በጣም የተከበረውና ስኬታማ ያሏቸውን የአብርሃም ስምምነቶችን በመቀበል ከአይሁዷ ሀገር ጋር ይፋዊ ዲፕሎማሲያዊ ግንኙነት ለመመስረት በሚኖሯት ፈቃደኝነት ላይ እንደሆነ አስታውቋል። የተከበራችሁ የመረጃ ቲዩብ ተከታታዮቻችን ለዕለቱ የያዝናቸው ሰበር መረጃዎች እነዚህን ይመስላሉ። አብራችሁን ስለዘለቃችሁ ከልብ እናመሰግናለን።